እነሱ እኮ ግድ የላቸውም። በራሳቸው ሲፈልጉ ነው የሚመጡት እኮ ነው። ደስ ሲላቸው ነው። ደስ ሲላቸው ነው እነሱ። ቀይ ስለሆንሽ ነው አንቺ። ቀይ ስለሆንሽ ነው። አታስቢ እባክሽን። ልጅ የለሽ አንቺ ልጅ የለሽማ። ኧረ ገና አላገባም። ያገባ ነው እዛው እናገባ ለይቶ መች ነው የምትሄጂው? አሁንማ ዲያስፖራ ሆነሻል አንቺ። ባል አይጠፋም። በእውነት አገብተን መመጣት ይሻላል። ስልክ ስጫት አንቺን ጻፊ አንቺ በቃል ያላቅም የራሴ ኦኬ ወይት ሲጀመር ማቀበለው ብዙም አይወስድም። ትንሽ እንጀራ አለሽ እሷ ኦኬ give me your number put him up my number አንቺ ነስፋለሁ እዛ ለመደወል እኮ ነው የፈለኩት አና ኦኬ በፊትኛ እቺ ደወል ስልክ ስለሌለኝ ያኛው አንቺ ሙስሊሙ አላህ የለሽም ቁጥር ለምን የለሽም ተዘክቷል። እኔም እንደዚህ ነኝ። እኔም አሁን በቅርብ ነው የገዛሁት። ማስከፈት ይቻላል አያገኝም ማለት አይሰራም። በፊት ብር ምናምን አያስገባም። ለዛ ዘጉ። እንትን ማስከፈት ይቻላል እኮ ራሱ ከየት ሸንጎ ቀላል ነው ይስተካከል። እኔም ይሰራል የሰቦቼ ይሞት ባባ ይደውላል። አሁን እኮ አንቺ ኢትዮጵያን ብትሄጂ የሚያስጠላ ነገር ሆኖ ነው። ምንድነው የሚያስጠላ? ያው በቃ እንደ በፊቱ አይደለም ሁሉ ነገር። እኔ አሁን ልሄድ ነው። 2 ወር በኋላ ልሄድ ነው። ማረም ነሰሻ 2 ወር ቀረኝ። ማረም የምር ሄጄ እመጣለሁ። የት ነው? አዲስ አበባ። አዲስ አበባ ውስጥ ነው። ከዛ ነው አማርኛ እንደኛ አይደለም በደንብ ታወራለሽ። እኔ አማርኛ ተሰባብራ ነው። ምንድነው? ሁለተኛሽ ነው። ምን ችግር አለ? እኔ አዲያ ነኝ እዚህ ደቡብ ነኝ። እኔ አዲስ አበባ ነው የምሄደው። ኑሮ ውድ ነው ግን አዲስ አበባ ኢትዮጵያ ላይ አሁን እንደዶ አይደለም። ያስጠላል። ኑሮ ውድ ነው። የሰበር ነሽ አዲስ አበባ ወለቴ ወደ አለም ገና ወደዛ አካባቢ እዛ አካባቢ አንቺ ወደ እንትን ነበር የሄድኩት በሱዳን ምናምን ማለት ነው። ሱዳን በመኪና በሱዳን ሄደን ከዛ ደግሞ ከሱዳን ተሻገርን ማለት ነው። ከዛ 2 አመት ሰርቼ መጣሁኝ። ያን ደግሞ ታውቂያለሽ ብሩ ትንሽ ነው ግን ደግሞ ኑሮ ርካሽ ነበር። አዎ ከዛ ሰውዬው ታወቅኩኝ። ለካ አንቺ ሰውዬው ሹፌር ነው። ወደ ወራቂ ትመጣለች ብቻ የት በዛ መስመር ምንድን ነው የሚባለው? በእናትሽ እንትን ነው ሴትያ ጥሩ ነው የሚባለው ቡታጅራ ወደ ቡታጅራ አካባቢ። ከዛ ሰውዬው ከዛ በኋላ አወራኝ አመንኩት። በቃ እንደጎደኛ ተያዝነ ማለት ነው። እሺ ብዬ ፑል ካልገዛሻል ይሻል አንድ ላይ መኖር ጀመርን ማለት ነው። ለካ እሱ አንቺ ክፍለ ሀገር ወደ ቡታጅራ አካባቢ ሚስት አለው ልጅ አለው አስቢ። እኔ ልክስክስ ከዛ በቃ ያሁን ቤት ከፈትኩኝ። እኔ ደግሞ መጫወት ስለማልችል ሰራተኛ ቀጠርኩ ማለት ነው። እዛ ፑል ቤቱ ማለት ነው። ከዛ እኔም ሌላ የሆነ ሱቅ ትንሽ ነበረች እሷ እየሰራሁኝ ከፈትኩ። ከዛ በኋላ አንቺ እዛ ሄዳ በቃ ከልጅቷ በቀን 200 ብር 300 ብር ያስገባ ነበር ፑል ቤቱ ማለት ነው። በወር ደግሞ 3,000 ብር ነበር ቤት ኪራይ ማለት ነው። ከዛ በኋላ ሄደ ይቀበላታል። ጅራ ገባኝ አንቺ ወር ሲደርስ እንዳለ የቤት ኪራዩ ራሱ እዘጋዋለሁ አለኝ አሳምነኝ ማለት ነው። አየሁኝ እስከ 3 ወር አየሁኝ አንቺ ምንም አይነት ለውጥ የለም። ከዛ ሌላ ሰውን ደግሞ የሆነ
የሆነች ደግሞ ልጅቷ አረብ ሀገር የነበረች ናት፣ የሶቪየት ማለት ነው። እንዳለ ምስጢሩ ስትዘረዝርልኝ ደነገጥኩኝ። ምንም አላልኩትም። ወዲያው እገዛለሁ እኔም ቆይ ካለ አንድ ዛሬ ግን ወረፋም የሚበዛ አይመስልም ማለት ነው፣ ጁማ ስለሆነ። እሺ ከዛ በኋላ ደነገጥኩኝ። አንቺ ያፑል ቤቱ ያኔ ቢያንስ አንቺ ወደ 20 ሺህ ምናምን ነበር። አሁን ስንት ሺህ ይሆናል? በጣም ውድ ነው። ከዛ እሱም በ12 ሺህ ብር ሸጥኩልሽና ተናድጄ ሰው ቤት ገባሁ። ወይኔ በእናትሽ ባሽጭ ጥሩ ነበር። አዎ ከዛ ሰው ቤት ገባሁ። እዛው ደግሞ ሰው ቤት የሰራው የተወሰነች ብር እጄ ላይ ነበረች። እሷን አስቀምጬ ሰው ቤት የሰራው ሁሌ አንቺ አሁንም ደግሞ አረብ ሀገር ጀምራለሁ። ምንም አይሳካልኝም፣ ጀምራለሁ አይሳካልኝም ምንም። ከዛ በኋላ ደግሞ አሁንም ሌላ ሰው ጋር እንደ ጓደኛ ተዋወቅኩ። ያኛውን ትቻለሁ። አስቢ የኛው ጓደኛሽ ነበር? አዎ ትቼዋለሁ። በቃ ተለያየን፣ በዚህ ተለያየን። ከዛ ይሄ ደግሞ መከላከያ ነበረ። አሁን በቃ አንቺ በቃ ጥሩ ነበረ ምናምን አሳምነኝ በቃ አብረን ቆየን። ያስ ኦኬ አሮጌው ነው ነው። አሁን ከሱ ጋር ተዋወቅን ምናምን አንቺ ከዛም ጥፋት አልማርም